ሰላም ተነስተልን የተወደዳችሁና የተከበራችሁ ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ቻናሉን ቪዲዮውንም ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ ሊጀመር በጣም ጥቂት ቀናት በቀሩት የዓለም ዋንጫ ላይ የማንመለከታቸውን 13 ተጫዋቾች የምንመለከት ይሆናል ማለት ነው። እንግዲህ የዓለም ዋንጫው ሊጀምር 40 ቀናት ናቸው የቀሩት። በእኛ አቆጣጠር ሰኔ 4 2018 የሚጀምር ይሆናል የዓለም ዋንጫው። ሜክሲኮ ከደቡብ አፍሪካ የመክፈቻ ጨዋታቸውን ያከናውናሉ። ነገር ግን የዓለም ዋንጫ ሲመጣ ሁልጊዜም የተጫዋቾች ስጋት የሚሆነው በተለይ ደግሞ በመጨረሻዎቹ ወራት ወይም በመጨረሻዎቹ ሳምንታት ላይ የሚጎዱ ተጫዋቾች እና ከዛ በኋላ የዓለም ዋንጫ ህልማቸው የሚጨናገፍበት መንገድ የእግር ኳስ አንደኛው መጥፎ ገጽታ ይመስለኛል። እንግዲህ የዓለም ዋንጫ ማለት የተጫዋቾች ሁሉ ድሪም የሚባለው ወይም የተጫዋቾች ህልም የሚባል ውድድር ነው። ዓለም ዋንጫ ላይ ለመሳተፍ ሁሉም ተጫዋች ይናፍቃል፣ ይፈልጋል እና በተለይ የዓለም ዋንጫ ዓመት ላይ ተጫዋቾች ራሳቸውን በጣም ይጠብቃሉ ከመቼውም ጊዜ በላይ። ምክንያቱም የሆነ ጉዳት አጋጠማቸው ማለት ከሲዝኑ ውጭ የሚሆኑበት አጋጣሚ ይፈጠራል። ስለዚህ ያ ሁሉ ነገር እንዳይሆን በ4 ዓመት አንድ የሚመጣ ውድድር ስለሆነ ያን ነገር ከዛ በኋላ ሁሉ ላያገኙትም ስለሚችሉ የዓለም ዋንጫ ላይ መጫወት አብዛኛው ተጫዋች ሁሉም ተጫዋች ማለት ይቻላል የሚፈልገው ነገር ነው። ግን ደግሞ እንዲህ ባሉት የመጨረሻው ወቅቶች ላይ ተጫዋቾች ይጎዳሉና ሲጎዱ ደግሞ እንደምታውቁት በጣም አሳዛኝ የሆነ የፊት ገጽታን ሲያሳዩም ኢቭን እስከ ማልቀስ ደረጃ የሚደርሱ ተጫዋቾችንም እንመለከታለን። ለምሳሌ ከዓመታት በፊት በነበረው የቻምፒየንስ ሊግ ፍጻሜ ሪያል ማድሪድ ከሊቨርፑል ጋር ተጫውተው ሪያል ማድሪድ ባሸነፈበት ጨዋታ ላይ ሞሳላ የሊቨርፑሉ ተጫዋች በሰርጂዮ ራሞስ ትከሻውን ተጎትቶ በተሰራበት ጥፋት ምክንያት ተጫዋቹ ጉዳት አጋጥሞት ነበር እና እንግዲህ ያ ማለት የዓለም ዋንጫው ሊጀመር በጣም ጥቂት ሳምንት በቀረው ጊዜ ነበረ ያ ጉዳት የገጠመውና ያለቀሰ ነበር ሳላ ከሜዳ ሲወጣ የነበረው። ያው ጉዳቱም ከባድ እንደሆነ እሱም ሳይረዳው አልቀረምና ትከሻው ላይ በጣም ከባድ ጥፋት ነበር የተሰራበት። ሀገሩ ግብጽ በዓለም ዋንጫ ላይ ትሳተፍ ነበር። 2 የዓለም ዋንጫ ጨዋታዎች አምልጠውት ከዛ በሶስተኛው በመጨረሻው ጨዋታ ላይ ነው ለሀገሩ የደረሰውና እንደተጎዳ ነው እነሱም ወደ ዓለም ዋንጫ ይዘውት ሄዱት የነበረው እና እንግዲህ በዚህ ዓለም ዋንጫ ላይ የማንመለከታቸው 13 ተጫዋቾች አሉና እነዚህ 13 ተጫዋቾች የትኞቹ ናቸው የሚለውን የምንመለከት ይሆናል ማለት ነው። የመጀመሪያው ተጫዋች ዣቪ ሲሞንስ ነው። እንግዲህ ዣቪ ሲሞንስ በባለፈው ጨዋታ ላይ ነው ጉዳት ያጋጠመው ቶተንሃም ወልቭስን ባሸነፈበት ጨዋታ ላይ እና በጣም ስሜቱ ተረብሾ ነበረ ሲወጣ የነበረው። ለተጫዋቹ ጥሩ አልነበረም። ከኔዘርላንድ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የመካፈል ተስፋ ነበረውና ተጫዋቹ እንግዲህ ያንን ተስፋ የቀጨበት ጉዳት ነው ያጋጠመውና እንግዲህ ያጋጠመው ጉዳት ኤሲኤል ነው ተብሏል። ኤሲኤል እንደምታውቁት ቢያንስ በትንሹ 10 ወር 11 ወር ይፈጃል ከጉዳት አገግሞ ወደ ሜዳ ለመመለስ። ቀዶ ጥገና አድርገው ምናምን ነው ወደ ሜዳ የሚመለሱትና ኢቭን እንደውም ከ10 ወርም ከ11 ወርም አልፎ ከዓመትም በላይ ሁሉ ሊቆይ ይችላልና እንደ ተጫዋቾቹ የማገገም ብቃት እንደ ማገገም ሂደቱ የሚወሰን ነው። ግን ረጅም ወራት የሚፈጅ ጉዳት ነው እና ዣቪ ሲሞንስ በቀጣይ በዓለም ዋንጫ ላይ የማንመለከተው ተጫዋች ነው። ለቶተናም እየተጫወተ እያለ ነው ጉዳት ያጋጠመው። የኔዘርላንድ ብሔራዊ ቡድንን አይወክልም። ሁለተኛው ተጫዋች ኤደር ሚሊታኦ ነው፣ የሪያል ማድሪዱ የመሃል ተከላካይ። ይህም ተጫዋች በጣም ጉዳት የተደጋገመበት ነው። አምናም ሲጎዳ ነበረ፣ ዘንድሮም እንደዚሁ በጉዳት ተመልክተነዋል እና አሁን ባለበት የሃምስትሪንግ ወይም የጡንቻ መሸማቀቅ ጉዳት ምክንያት ለብራዚል ብሔራዊ ቡድን በዓለም ዋንጫ ላይ የማንመለከተው ተጫዋች ይሆናል። ለነገሩ ብራዚሎች እድለኛ አይደሉም፣ ሌሎች ያጧቸውም ተጫዋቾች አሉ። 3ኛና 4ኛ ላይ የምንመለከተው ከዛው ከብራዚል ያሉ ተጫዋቾችን ነው። ኤስቴቫኦ እንግዲህ ጉዳት ያጋጠመው ተጫዋች ነው። 3ኛው በዓለም ዋንጫ ላይ የማንመለከተው ተጫዋች ነው እና እንግዲህ ቼልሲ ከማንቸስተር ሲቲ ባደረጉት ጨዋታ ላይ ነበረ ባለፈው ጉዳት ያጋጠመው የሃምስትሪንግ ጉዳት ያጋጠመው እና በዛ ጉዳት ምክንያት የዓለም ዋንጫው ላይ እንደማይደርስ ነው የተነገረው እና እንደውም የቡድኑ ተሰናባሽ አሰልጣኝ ሊያምሮ ሲኒየር ከዛ በኋላ ሲናገር በጣም ስሜቱ ተረብሾ ነበር፣ መልበሻ ክፍል ውስጥም ሲያለቅስ ነበር ብሎ ተናግሯል እና እንደ ኤስቴቫኦ ያለ ተጫዋች ገና ወጣት ነው። በእርግጥ ብዙ ተስፋ አለው።
ይሄኛው ዓለም ዋንጫ ቢያመልጠው እንኳን የቀጣዩ ዓለም ዋንጫ ላይ ሊሳተፍ ይችል ይሆናል። ግን ደግሞ ዓለም ዋንጫ ላይ ለመሳተፍ በጣም ጓጉቶ በነበረበት ጊዜ ያንን ተሳትፎ አለማግኘቱ ለተጫዋቹ በጣም የሚያስቆጭ ነው። አራተኛው ተጫዋች ደግሞ ሮድሪጎ ጎዬሽ ነው። የሪያል ማድሪዱ ተጫዋች በጣም ልብ ሰባሪ ጉዳት ነው እሱም ያጋጠመው እና እሱም ኤሲኤል ነው ያጋጠመው። እሱም በብራዚል ብሔራዊ ቡድን አይጫወትም እና እንደውም ይህንን ጉዳይ በተመለከተ ኔይማር በሱ ቦታ ሊጠራ ይችል ይሆን የሚሉ ጥያቄዎች ሲያስነሳ ነበርና እሱም በማህበራዊ ሚዲያዎቹ ላይ ሲናገር እንደነበረው በጣም ጉጉት እንደነበረው፣ ነገር ግን ፈጣሪ የፈቀደው ሁል ጊዜም እንደሚሆን ነው ሮድሪጎ የተናገረውና ምናልባት ዓለም ዋንጫ ላይ የሚሳተፍበት እድል በጣም ነበረው ተጫዋቹ፣ ግን ደግሞ ያን እድል ማግኘት አልቻለምና ሮድሪጎ ጎዬሽ በዓለም ዋንጫ ላይ አንመለከተውም። አምስተኛው ተጫዋች የሊቨርፑል የፊት መስመር ተጫዋች ኡጎ ኤኪቲኬ ነው። ኡጎ ኤኪቲኬም እንግዲህ ባጋጠመው ጉዳት ምክንያት በባለፈው ከዚህ በኋላ ዓለም ዋንጫ ላይ አንመለከተውም። ከፈረንሳይ ብሔራዊ ቡድን ጋር ያጋጠመው ጉዳት ትንሽ ሲሪየስ ይመስላል እና ከ6 ወር እስከ 9 ወር ከሜዳ ሊርቅ ይችላል ተብሏል ባጋጠመው ጉዳት ምክንያት። ስለዚህ ኤኪቲኬም እንደዚሁ ያውም እሱ በጣም ጥሩ በነበረበት ሲዝን ዘንድሮ ምርጥ ዓመት ያሳለፈ ተጫዋች ነውና በተለይ ለሀገሩ ከነ ኬሊያን ኤምባፔ ከነ ኦስማን ዴምቤሌ ከመሳሰሉ ተጫዋቾች ጋር በጣም ጥሩ ኮምቢኔሽን ኖሯቸው መጫወት ይችል ነበር። ነገር ግን ተጫዋቹን በዓለም ዋንጫ ላይ አንመለከተውም ማለት ነው። ስድስተኛው ተጫዋች የቪላሪያሉ ፎይዝ የተባለው ተጫዋች ነው። ይሄ የአርጀንቲና ብሔራዊ ቡድን ተጫዋች በዓለም ዋንጫ ላይ አንመለከተውም። ሰባተኛው ተጫዋች ፓንቺሊ ይባላል። ይሄ ለስትራስቡርግ የሚጫወት አርጀንቲና ተጫዋች፣ ይህም በተመሳሳይ በኤሲኤል ጉዳት ምክንያት የዓለም ዋንጫው የሚያመልጠው ተጫዋች ይሆናል። ሌላኛው ተጫዋች ሳሊሱ የተባለው የሞናኮ ተጫዋች ነው። ይሄ ተጫዋች በጋና ብሔራዊ ቡድን የዓለም ዋንጫ ተሳትፎ ላይ እንግዲህ የማንመለከተው ተጫዋች ይሆናል እና በጣም የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል ደግሞ አንዱ ነበር። ግን ይህም ተጫዋች በጉዳት ምክንያት ቡድኑ ላይ አያገለግልም። ከዛው ከጋና ብሔራዊ ቡድን ሙሐመድ ኩዱስ እንግዲህ በዚህ የቶተናም ስብስብ ውስጥ በጣም አገልግሎቱ የሚፈለግ ተጫዋች ነበር። ነገር ግን ባጋጠመው የኤሲኤል ጉዳት ምክንያት ይህም ተጫዋች እንደዚሁ በዓለም ዋንጫ ላይ በጋና ብሔራዊ ቡድን በኩል አንመለከተውም። ሌላኛው ተጫዋች ደግሞ የምንመለከተው የጃፓን ብሔራዊ ቡድን ተጫዋቾችን ነው። ታኩሚ ሚናሚኖ የቀድሞ የሊቨርፑል ተጫዋች አሁን ሞናኮ ይገኛል። ይሄም ተጫዋች በኤሲኤል ጉዳት ምክንያት የዓለም ዋንጫ ላይ አንመለከተውም። እንዲሁ ደግሞ የሊቨርፑሉ የአማካይ መስመር ተጫዋች ዋታሩ ኢንዶም በጣም ከባድ ጉዳት ነበር ያጋጠመው እና እሱ ደግሞ የቁርጭምጭሚት ጉዳት ነው ያጋጠመው። ስለዚህ እሱም ዓለም ዋንጫ ላይ አንመለከተውም። 12ኛ ላይ የምንመለከተው የባየር ሚዩኒኩን ተጫዋች ሰርጂ ኛብሪን ነው። ሰርጂ ኛብሪ በጀርመን ብሔራዊ ቡድን በጣም አስፈላጊው ተጫዋች ነበር። ነገር ግን በጉዳት ምክንያት ዓለም ዋንጫ ላይ የማናየው ተጫዋች ይሆናል። እንደውም ባለፈው ከፔዤ ጋር በተደረገው ጨዋታ በክራንች እየሄደ ሁሉ ተመልክተነው ነበርና በጉዳት ምክንያት አናየውም። ሌላኛው ተጫዋች ለአሜሪካ እግር ኳስ ክለብ ሲኤፍ አሜሪካ ለተባለ ቡድን የሚጫወተው ማሎጎን የተባለው የሜክሲኮ ብሔራዊ ቡድን ተጫዋች ነውና እነዚህ እንግዲህ 13 ተጫዋቾች በዓለም ዋንጫ ውድድር ላይ የማንመለከታቸው ተጫዋቾች ይሆናሉና እንግዲህ የዓለም ዋንጫው ላይ እነዚህን ተጫዋቾች አናያቸውም። በእርግጥ ምናልባት ተጫዋቾች ባለቀ ሰዓት ወደ ሜዳ የሚመለሱበትን አይነት እድል ሊፈጥሩ ይችሉ ይሆናል። ነገር ግን ካጋጠማቸው ጉዳት አንጻር በተለይ አሁን የኤሲኤል ጉዳት፣ የቁርጭምጭሚት ጉዳት ወይ ደግሞ የጡንቻ መሸማቀቅ ጉዳት ያጋጠማቸው ተጫዋቾች እንደው ሬር ነው የሚመለሱበት እድል፣ ለዓለም ዋንጫ የሚደርሱበት እድል በጣም ጠባብ ነው እና ጉዳታቸውም ቀላል የሚባል አይደለም። አሁንም ከዚህ በኋላ በሚመጡት ሳምንታት ተጫዋቾች ላለመጎዳት የማያደርጉት ጥረት የለም። ምክንያቱም በቃ ተጎዱ ማለት የ4 ዓመት ልፋታቸውን የ4 ዓመት ጉጉታቸውን ነው የሚያጡት። ለምሳሌ እንደው ቀለል አድርገን ብንመለከተው አንድ አሁን 29 ዓመቱ ላይ የሚገኝ ተጫዋች ዓለም ዋንጫ ሊሳተፍ 4 ሳምንት ምናምን እየቀረው ቢጎዳ አስቡት። ከዛ በኋላ ቀጣይ ከ4 ዓመት በኋላ ተጫዋቹ 33 ዓመቱ ነው የሚሆነው። በ33 ዓመቱ ላይ ጠራም ይችላል ምናምን እንደዚህ አይነት ሁኔታዎች አሉ እና እንደውም ክርስቲያኖም ባለፈው ጉዳት አጋጥሞታል የሚሉ አይነት ሁኔታዎችን ስናይ ዓለም ዋንጫ ሊያመልጠው ይሆን እንዴ ሲባል ነበር። ያው እሱ አገግሞ ተመለሰ እንጂ እና ተጫዋቾች በየሰዓት መጎዳት አይፈልጉም፣ ሌላም ጊዜ መጎዳት አይፈልጉም። ግን ይችኛዋ በጣም ወሳኝ የምትባል ጊዜ ነች ለቤተሰቦቻቸው ታሪክ የሚያስቀምጡበት። እንደው ዓለም ዋንጫ ላይ ውጤት ቢያመጡም ባያመጡም ጥሩ ቢጫወቱም ባይጫወቱም ተሳትፌያለሁ፣ የሀገሬን ባንዲራ ለብሼ ዓለም ዋንጫ ላይ ተጫውቻለሁ ማለት ራሱ ለተጫዋቾች በጣም ትልቅ ታሪክ ነው እና ያንን ታሪክ ደግሞ የሚሰሩበትን እድል
ማጣት በጣም አስቸጋሪ ጉዳይ ነው። እስቲ እናንተስ ምን ትላላችሁ? ከነዚህ ካሉት ውስጥ የትኛው ተጫዋች ዓለም ዋንጫ ላይ ብናየው ብላችሁ የናፈቃችሁት ተጫዋች ነበር? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እንግዲህ የዓለም ዋንጫው ሰኔ 4 በእኛ አቆጣጠር የሚጀምር ይሆናል ማለት ነው።